ሰላም እንዴት ናችሁልኝ? ዛሬ ደግሞ አንድ ቆንጆ ተረት እነግራችኋለሁ። አብራችሁን ቆዩ። በአንድ ወቅት ነው አሉ አንድ አህያ ያለው ልብስ አጣቢ ይኖር ነበር። በየቀኑ አህያው ከባድ ልብሶችን ወደ ወንዙ ከዛም ደግሞ ወደ ቤት ይዞ ይመላለስ ነበር። እናም አጣቢው በደንብ እየመገበና በደግነት ይንከባከበው ነበር። እናም አህያው ግን አልረካም ነበር። እናም እንዲህ ይል ነበር፣ በየቀኑ በጣም ጠንክሬ እሰራለሁ። ሳርና ገለባ ብቻ ሳይሆን የተሻለ ምግብ መብላት ይገባኛል ሲል አሰበ። እናም አንድ ቀን ምሽት አህያው ተደብቆ ወጣና በአቅራቢያው ወደሚገኝ እርሻ ገባ። እናም ጮማማ የሆኑ ዱባዎች አይቶ በደስታ መብላት ጀመረ። እናም ይህ ልማዱ ሆነበት። እናም ሁልጊዜ ማታ ወደ እርሻው እየሄደ ይበላ ጀመር። የልማዱ ከሆነ ሁልጊዜ ማታ ወደ እርሻው ውስጥ ሾልኮ በመግባት ዱባውን ይበላ ነበረ። እናም ልብስ አጣቢው ብዙም ሳይቆይ አህያው እየወፈረና ቀን ከቀን እየደከመ መሆኑን አስተዋለ። እናም አንድ ምሽት ተከተለውና አህያው ወደ እርሻው ሾልኮ ሲገባ አየው። እናም አህያውንም እንዲህ አለው፣ ይህን ነገር ማቆም አለብህ፣ ጥሩ አይደለም፣ ገበሬው ቢይዝህ ክፉኛ ይመታሃል ሲል አስጠነቀቀው። አህያው ግን አልሰማም። አንድ ቀን ምሽት ጥጋብ ከአቅሙ በላይ ሆኖበት አህያው ደስታውን መቆጣጠር አቅቶት በእርሻ ውስጥ ጮክ ብሎ መጮህ ጀመረ። እናም ገበሬው ጫጫታውን ሰምቶ ዱላውን ይዞ እየሮጠ መጣ። እናም አህያውን እስኪ ደክመው ድረስ ቀጠቀጠው። እናም አህያው አመለጠ። በማግስቱ አህያው ተሰባብሮ ነበረ። እናም ልብስ አጣቢውን እንዲህ አለው፣ አስጠንቅቄ ነበረ ግን አልሰማኸኝም አለው። እናም አህያው ትምህርቱን ተማረ። የታሪክ ስግብግብነት እና አለመታዘዝ ወደ ችግር ያመራል። ባላችሁ ነገር ረግታችሁ ጥሩ ምክር አዳምጡ የሚለውን ያስተምረናል።